ተብሎ ከኒና ትሸጣለች ተብሎ ሱቅ የተበልቋል ማለት ነው። እዚህ ጋር እኔ ካሜራ ባሳይ መንግስት ናቸው ፎቶቸው መልቀቅ አልችልም። ምን ሲያረጉት እንደዋል ማለት ነው። ግን የስራችሁን ይስጣችሁ። ወላሂ ማሳየት ቢፈቀድ ያሳያችሁ ነበር ካሜራ አውጥቼ ማለት ነው። ለምን ምንድን ነው በደሌ? እኔ የማላውቀው ችግር ምንድን ነው? ሁሉ ጊዜ ወጥቶ እኮ ማልቀስ ራሱ ያስጠላል። ወላሂ ግን ዛሬ ጠናብኝ፣ ሁለቴ መጥተውብኛል። የትኛውም ሱቅ ላይ አይገቡም። ቀጥ ብለው እኔ ሱቅ ነው የሚገቡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የቻናሌ ቤተሰቦች ወደ ተመልካቾቼ ወዳጆቼ እንዴት ናችሁ? ዛሬ በሸዋዬ መጥቻለሁ። ግን ሀበሻ እርስ በርስ ምቀኝነቱ እስከ ጥግ ነው። ባይዘው እቺ ልጅ በጣም ተሳዝነኛለች። ሆነች ድቡልቡል ነገር ድንቡሽቡሽ ነገር በጣም ነው የሚወዳት። ወላሂ በጣም ወዳታለሁ ማለት ለምን እንደሆነ አላውቅም። ግን በጣም ምቀኛ ይበዛባታል። ጠንካራ ስለሆነች ጎበዝ፣ የኔ ቢጤ ወላሂ የኔ ቢጤ በቃ እኔ እንደ የኔ ቢጤ እኔም እሷም አንድ ነን፣ በቃ አንድ ነን ማለት ነው። አንድ ነን። እኔ ለራሴ መሰክራለሁ። አንድ ነን በቃ። አው የሰውን አሰማ የሰውን አና ከሰው ጋር አትገናኝም፣ ስራዬ ነው የኔ ቢጤ። አው የኔ ቢጤ እና ወላሂ በጣም ነው የምታሳዝነኝ። ከዚህም በፊት በልጇ ላይ የደረሰውን መከራና ስቃይ አይታችሁታልና ልጇ ታማ አብራ ተንከራታ አላህ ደግሞ አድኖላት። ካላህ በታች ደግሞ የኢትዮጵያ ሕዝብ ነውና አረብ ነው ሰበብ የሆነላት። ታውቃላችሁ ብዙ ጊዜ ሱቋ ይዘጋባታል። ለምን በቃ ምቀኝነት። ለምን ሰርታ አደገች? ለምን ሰርታ ተለወጠች? ለምን እንዲሆነች? ለምን እንደዛ ሆነች? በቅርብ ጊዜ ራሱ እኮ ሳምንት ሳይሆን ተዘግቶባታል። ሌላ አሁንም ሌላ ቦታ ሄዳ ከፈተች። አሁንም ይሄው እንደ ተዘጋብኝ ነው ያለችው። እና ምንድነው አሽሽ ነው ምንድነው ምሸጥ ነው ተብሎ ነው ያኔ የ10 አመት ስራት ነው ጥሩ ሰዎች ስለሆኑ ነው የለቀቁን ያለች ነው። እና ለምንድነው ምቀኝነት እስከ ሀገራችን ላይ ሆነን የተባላ ነው የተወቀስ ነው አይበቃም? በሰው ሀገር መባላት ለምን ሰራች? ለምን ጎበዘች? ለምን ጠንካራ ሴት ሆነች? ለምን ሚዲያ ወጣ አላለቀሰች? ወይኔ 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 እኛ ሀበሻ እኮ ውስጣችን እኮ ተንኮል በተንኮል ሌላ ዜጋ እኮ ይሻላል። ከሌላ ዜጋ እኮ ተከባብረን ተዋደን ተፋቅረን ብዙ ነገር አሳልፈን እንኖራለን። ግን የኛ ሀበሻ ምቀኝነታችን እስከ ጥግ በቃ እስከ ጥግ። ለምን ትሰራለች እኮ ነው አሁን ምስኪን በቀደም ነው ልጇን አስገብታ የልባን ስብራት ራሱ አልዳነችም ማለት አልዳነችም። የሰው ልጅ ከልጁ ሲለይ ምን ያህል በቃ ልቡ እንደሚሰበር ታውቃላችሁ። በተለይ የልጅነት ሆናችሁ ልባችሁን ታውቁታላችሁ አይደለ? ልጃችሁ ከእናንተ ሲለይ ወይንም እናንተ ከልጃችሁ ስትለዩ ይሄ ነገር ቁስላ ሳይድንላት በቀደም እኮ ነው ልጇ እኮ የምትገባ አካባቢ እኮ ነው ይሄን ሱቅ ከፈተችው። የሴቶች ልብስ ሲሸጥ ነው የምናየው። ቀሚሶች፣ የሀበሻ ቀሚሶች በቃ ሰው እንደሚሰራ ነው የሚሰራው። የሷ ለምን እንደተጓነነ አላውቅም። ለምን እንዴ እንደሆነ አላውቅም። ለምን እስከ ጥግ ምቀኝነት ለምን አስፈለገ? ሰርታ ትለወጥ፣ ሰርታ ልጆች ታሳድጋ። ልጆች እናት ናት። እና ሊላሂ ወኢና ኢላሂ ራጂዑ። ደግሞ በቀደም ነው ኢቃማ ያሰራው ታለች። ልጅ ከልጅ ስትለይ ራሱ ማለት ነው እገባ ነበረ። ግን በቀደም ነው ሱቅ ከፈትኩት፣ በቀደም ነው ኢቃማ ያሳደስኩት። እንደገና ልጅ ሲላክ ያለ ወጪ ታውቃላችሁ፣ ብዙ ፕሮሰስ አለ። እሷ እንደውም ጅዳ ላይ መንገድ ተዘግቶ ነበረ። እስከ ሪያድ መታ ፕሮሰስ ጀምራ ተመላልሳ ምን ብላ ይዞ የሚሄድ በነፃ ይዞ አይደለም ብር ከፍሎ ነው ይዞ የሚሄደው። ይሄን ሁሉ ፕሮሰስ ጨርሳ ገና ቆማለሁ ጠነክራለሁ ስትል መተው ሱቋን አዘጉባት። ማን ነው ያዘጋባት? ሀበሻ ነው ያዘጋባት። ለምን እንደሆነ አላውቅም። ወላሂ ተንኮል፣ ሲህር፣ ድግምት በየሀገሩ እየሰሩ በቅርብ ጊዜ ቤሩት ላይ እንደዛ፣ በቅርብ ጊዜ ዱባይ ላይዎች ሌላ በምትባል ልጅ እንደዛ ድግምት ተሰርቶባት ስራ አሰራም ወታ ማልቀስ ነው ቶክቶክ ላይ። ቲጂ የምትባል ዩቲዩበር አለች ኢትዮጵያ፣ ባላ እዚህ ነው የሚሰራው። እሷም ድግምት ተሰርቶብኛል ብላ ኦ ነው የምትለው። ምንድነው ግን ሀበሻ
የሚያደርገው ምንድነው? በቃ ጋደኛ ለምን አደገችና ለምን ተለወጠችና ቆማ ሄደች? ለምን ጠንካራ ሆነች? እናንተ ከጋደኛ ራቁ። በቃ ከጋደኛ ጋር አትቅረቡ። ምግብም አትብሉ። ሰላምታም